ቀለበት ምናምን ማመናቸውን እስካልተው ድረስ አባቴ ደጀኔ አይተኛም ማለት ነው። በማሰብ ምንድነው የምትባየው? ምንድነው የምትባየው? ማሰብ ምንድነው ለማምለጥ የምትሞክሪ? ወደድሽም ጠላሽም እየተጠፈጠፍሽም እየተደበደብሽም ማውራት ያለብሽን ነገር ታወሪያለሽ። እንግዲህ አሁን አሞቲዎች ምን ያምናሉ መሰለ? ሴምራዎች ኃይላቸው በቀለበቱ ነው ብለው ያምናሉ። እና እርግጠኛ ነህ? አዎ። ምን ተማምነህ ነው? እንደፈራሽ ያስታውቃል። አንቺ ራሱ ወይ በፍጹም በደንብ እንደፈራሽ ያስታውቃል። ችግር የለብኝም አታስብ። እኔም ማንንም ሳልፈራ ይሆናል። ፈሩት ነገር አለ ማለት ነው ከዚህ ቀለበት ጋር በተያያዘ አይደለ? አይ የሚያምኑበት ቀለበት ስለሆነ ያ ደግሞ ለኛ አሳማኝ አይደለም። ስለዚህ አንደኛው ሰርቪስ ላይ ሰብረን በምገባበት ሰዓት ላይ ደሞችን አግኝተናል። ስለዛ ደም አስረጅኝ ነው እያልኩሽ ያለሁት። ማስረዳ ነገር የለም። ቀለበቱ ላይ ያለው ኃይል እንዴት ነው ሊረክስ የሚችለው? እና በእኛ ዘር በኩል ስለሆነ ደግሞ ይሄ ነገር ዋናው ነገር አለ የሚባለው የሴምራ ጎሶች እንደፈለጉ ማመን ይችላሉ። እኛ ግን በዚህ ቀለበት አናምንም፣ በሴምራ ጎሳ ቀለበት። አንተ ግን እስቲ ያልከኝ ያለኸው ቀለበቱ ኃይል አለው ፓወር አለው እያልከኝ ያለኸው ለምንድን ነው? አሞቴዎች እየፈሩት ያሉት ይሄን ቀለበት። አፍሽን ዘግተሽ የምትጠይቂውን ጥያቄ ብቻ መልሺ። አፍላፊ አትካፈቺ። ሴት ልጅ ነሽ። ለማክበር እየሞከርኩኝ ነው። እንደዚህ ነው እንዴ ሴት የምታከብረው? ባይሆን ኖሮማ እዚህ እያጋጨው ነበር ማሳጅሽ። ወንድ ልጅ ብትሆኝ ኖሮ ተንበርከክ ብያለሁ። ተንበርከክ ይሄ ነው ራሱ ነው። ይበዛል፣ አንዳንድ ጊዜ ደግሞ ይቀንሳል። የሆነ ጊዜ ደግሞ እኔ ብቻም ነበርኩኝ። አስብ ስታየው እንዴት እንደደነገጥክ እኔ ነኝ የማውቀው፣ ምክንያቱም ስለምታውቀው። እዚህ ቤት ምንድን ነው የምትሰራው? እዚህ ቤት ምንድን ነው የምትሰራው? ጥበቃ ነኝ። ምንድን ነው እዚህ ቤት የምትሰራው? ጥበቃ ነኝ። ውሸት ነው። አንተ ደም በጣም ተፈላጊነት እንዳለው ምናምን እሰማለሁ። እና ምንድን ነው ቆይ ለእናንተ የሚሏችሁ ስለዚህ ስለ ደማችሁ ሁኔታ? እኔን አታውቀኝም? እኔ አላውቀውም። እኔን አታውቀኝም? አዎ አላውቀውም። እኔ ግን አውቀሃለሁ። በደንብ አውቀሃለሁ። እኔ አላስታወስኩም፣ አልመጣልኝም። ለአካላቸው የሚስማማ ለሁሉ ነገራቸው የሚስማማ እየተባለ የተመረጠ ነው ምግብ የሚሰጠን። እና በቃ ሽንት ቤት ስንሄድ በቁጥጥር ነው። ምንም ነፃነት የሚባል መቼም የለም። ጫካ ውስጥም እንደዛ ነው። እዛች ቤት ስንሄድም በጣም በቁጥጥር ነው የሚያቆዩን። በተለይ የደም ይመስለኛል የሚሰጣቸው ምግቦች የደም የሚጠቅምና ከዛ ደግሞ ጩኸትማ ይሰማል እኮ። ግን እኛ ምንድነው በዛ ሰዓት እኛ የምንገምተው ምንድነው ልጆቹ ወይ ለማምለጥ ወይ ደግሞ ደማቸው ሲወሰድ አሟቸው ነው የሚመስለን። ለማምለጥ ሲሉ ይዘዋቸው እየደበደቧቸው እንደሆነ የሆነ ጊዜ ጋሽዬና ካሳሁን ይጠፋሉ ከግቢ ማለት ነው። ለ3 ወር ገደማ ምናምን ቆይተው ይመጣሉ። አስብ ያንን ያህል ጊዜ ምን እያደረጉ ይሆን? የሚሄዱት የት ነው? እና በቃ እናንተ ጥፋተኛ ናችሁ፣ ትገደላላችሁ። ስለዚህ የምትገደሉት ደግሞ አንገታችሁ ተቆርጦ ነው። እና አሁን የምታከምበት ሐኪም ቤት የሴምራ ማህበረሰቦች አይመጡም፣ ወደዛ እንዲመጡም አይፈቀድላቸውም። የመጣ ካለ ራሱ ይህ ማለት ደግሞ አሁን እዚህ ጋር እያወራን ያለ ነው እና የምናወራውን ደግሞ የተጎዳ ሰው አለ፣ ያንተ እርዳታ ያስፈልገዋል እያልኩት ነው ያለሁት። በዛው ልክ ደግሞ ሰው ልግደል ምካክ ትገልበታለህ። ነርቨስ እንዲሆን ከፈለክ ታደርግበታለህ። አንደኛ ዶዙ አይታወቅም። አንተ ደግሞ የሴምራ ጎሳዎች ላይ ኖረሃል፣ አይታቸዋል ባህላቸውን። በዛ ላይ ደግሞ ባለቤትም የሴምራ ጎሳ ነች። እንደው እስቲ ስለዚህ ቀለበት የተፈጠረ ነገር ያየው ነገር አለ? እዛ ሊፕሬም ይባላል ስጋ ደዌ በሽታ። እሱ በሽታውን ከ15 ከ20 ዓመት በኋላ ነው ምልክቱን የምታየው። በደም የሚተላለፍ ነው። ስለዚህ ያ ምን ይሆናል? አንድ ቤተሰብ ውስጥ ካለ በደም የሚተላለፍ ነው። እንደማይሆን ከሆነ ገና የአሞቴን ስም ስጠራ ነው ፊትክ እየተቀያየረብኝ። አዎ በቃ እዛ ያለፈውን ነገር ማስታወስም አልፈልግም። እስኪ እናንተ በዚህ ልክ እንትን ካላችሁ እዛ ያን ያክል ዓመት ብቻዬን ስታገል የት ነበራችሁ? የት ነበር ሰው? የት ነበር? እዚህ ቤተሰቡን አነጋገርኩና ሴምራ የሚባሉት አካባቢ ላይ ክሊኒክ ከፈትን። ከዛ እዚህ
እስከ 8 እስከ 9 እንደዚህ አገልግሎት ሰጥ ከሆነ ከዛ ደግሞ በረፍት ጊዜ ደግሞ እዛ ያሉትን ማህበረሰቦች ማከም ጀመርኩ እና ትልቁ ፈተና የሆነብኝ የነበረው መድኃኒት ወደዛ ማስገባት አልችልም ነበር። ከጣቴ ላይ እሺ አውልቋል፣ ባውልቅም ከአንገቴ ላይ አላወርድም አለች። ኧረ ምንም አትሆኝም፣ በቃ አትወደኝም ማለት ነው። ስለማትወደኝ እንድሞት ትፈልጋለህ። ጤነኛ የነበረ ልጅ ስራውን ሲሰራ የነበረ ጋዜጠኛ አሁን ላይ ግን ልክ እንደ አእምሮ በሽተኛ ሲዘባርቅ ሲለፈልፍ ነው የሚውለው። ምን እየተፈጠረ ነው? ተቀመጪ። ምንድን ነው በማሰብ ምንድን ነው የምትባየው? ማሰብ ምንድን ነው ወዴት ነው ለማምለጥ የምትሞክሪው? ወዴት ነው ለማምለጥ የምትሞክሪው? እና ተቀመጪ። ያው እዚህ ቁጭ በይ። ወዴት ነው ለማምለጥ የምትሞክሪው? የምን ማምለጥ ነው? ወዴት ነው? በዚህ ልክ እንደዚህ አድርገህ ማምጣት ነበረብህ። ወዴት ነው ለመሮጥ ደረሰ 10 ሰዓትና ወዴት ነው ለማምለጥ የምትሞክሪው? አልገባኝም። ምን እየተፈጠረ ነው? ምን እየተፈጠረ ነው ማለት እዚህ ጋር ያሉት ሰዎች አታውቂም? እሱን አታውቂም? አታውቂም? አላየሽም እኮ ይሄን እንጂ መጀመሪያ በስነ ስርዓት ይሁ አትደነባበል። የዚህን ያህል አስፈላጊ ነው ማለት ማየት ምናምን እንደዚህ። ቦርሷን ፈትሹት። ቦርሷን ፈትሹት። ለምንድን ነው ቦርሳ ቢፈሽ? በፍጹም ማንም ሰው እንዳይፈትሸው። እንዴ እኔን አታውቂኝም እኮ ምን ፈለክ? ምን ጎደለብህ? አይ ታውቂኛለሽ አታውቂኝም ነው። አሁን የምር ከኛ ሮጠሽ የሆነ ነገር አድርገሽ የምታመልጪ ነበር የመሰለሽ ማለት ነው። እኔ ወንጀለኛ አይደለሁ፣ ምንም አይደለም። ለምንድን ነው እናንተ ጋር የማመልጠው? ስለምንድን ነው የምታወሩት? አልገባኝም። ወንጀለኛ አይደለሁ፣ ምንም አይደለሁ እንዴ ማለት በዚህ ልክ እንደዚህ እያዳፋ ማምጣት ነበረብህ? የእውነት አንተ ማነክ? ምንድን ነህ? ምን እየተካሄደ ነው? አስረዳኝ እንዴ። ወንጀለኛ ካልሆንሽ መታወቂያ እያሳዩሽ እንዴት ነው ሮጠሽ ለማምለጥ የምትሞክሪው? እየሮጥኩ አልነበረ፣ በስንት ሰዓት እየመጣሁ ነበረ። እሺ ከመኪና እንደወረድሽ የእኛ ሰዎችን ስታይ መኪና ውስጥ መግባት እንደማትችይ ስታቂ ማለት ከኛ ጋር ሮጠሽ ወዴት ልትሄጂ? ጉዳይ ስለነበረኝ ወደዛ ነው እንጂ ከእናንተ እያመለጥኩ አልነበረም። ምንም ጥፋት ስላልነበረብኝ። መኪናሽን ጥለሽ ነው እየሮጥሽ የምትሄጂው? ጥዬ አይደለም፣ እያቆምኩ ነው የነበር። አይተኸኛል በደምብ። መኪናሽን አቆምሽ። ኦፍኮርስ ወደ ግቢ በር በምትገቢበት ሰዓት ላይ የእኔ ሰዎች ልጁ ሲሞክሩ ጭራሽ እኮ ልክ እንደ አንድ ንጹህ ሰው ድረሱልኝ፣ ሌባ ዘረፈኝ እና እንዴ የምሬን እኮ ነው ማለት አስፈላጊ አልነበረማ። ግርግር ምንም አላደረኩም። ምንም አይነት ጥፋት የለብኝም እስከማውቀው ሰው ለስራ ጉዳይ ነው የመጣሁት። በዚህ ልክ ግርግር መፍጠር አልነበረባችሁ። ማናገር ከፈለጋችሁ በስነ ስርዓት ማናገር ትችሉ ነበር። ምንም አይነት ጉዳይ የለኝም፣ ለስራ ነው የመጣሁት አልሽ አይደለ? ለስራ ከመጣሽ እንዴት ነው አንድ የህግ ሰው መታወቂያ እያሳየሽ ለማምለጥ ሙከራ የምታደርጊው? እያመለጥኩ አልነበረም። በተሳሳተ መንገድ ተረድተው ነው እባክህ። የሮጥሽው ለምንድን ነው? መስሎ ነው የሮጥኩ። ምናልባት አይነት ልክ አላየ ማለት ነው። በጣም ጥሩ ውድ ቤተሰቦቻችን፣ በጣም በሚገርማችሁ ሁኔታ እቺ ግለሰብ እንዳልኳችሁ ነው ከ4 ሰዓት በላይ ይሆናል እዚህ ሰፈር ላይ እዚህ ቤት ላይ አድፍጠን ስንቀመጥ ነበር። ምን እየተፈጠረ ነው ያለው? ምንድን ነው እየሆነ ያለው እስከሚባል ድረስ። ነገር ግን ልክ በምትመጣበት ሰዓት ላይ እንደተለመደው 2 ነገር ነው ከመኪናው ይዛው የወረደችው። አንደኛዋ ቦርሳ ነው። አንደኛው ደግሞ በሕክምና እንደምናውቀው መሰረት በተለያየ ጊዜ የተለያየ የሰውነት ክፍል ሊሆን ይችላል፣ ደም ሊሆን ይችላል። በየሆስፒታሉ ከአንድ ቦታ ወደ አንድ ቦታ እቃ ሙቭ በሚያደርጉበት ሰዓት ላይ የሚጠቀሟቸው እቃ መያዦች አሉ። ፍሪጅ የመሰለ ነገር እዛ ውስጥ የገባው ነገር እንዳይበላሽ ምን እንዳይል በጣም ቀለል ያለች እቃ ነች። ብዙ ጊዜ አይታችሁት ከሆነ ሆስፒታል ላይ ታይል። እሱን ይዛ ነበር የወጣችሁ። ግን ይቅርታ ሁሉ መንገድ ወይም ደግሞ ማብራት ነበረበት። እሱ አይመለከትሽም። ምንም ሊያዝ አይደል እንዴ? እሱን የምናወራው ይሆናል። አይመለከትሽም። ወይም ከማንም ህይወት ጋር ይሄን አገናኘው ማለት ለምንድን ነው በዚህ ልክ ካሜራ እንትን ብለክ ለማውራት የፈለከው? በጣም ጥሩ እንዴ! ለምን እንደሆነ የምታዩ ይመስለኛል። እየገባኝ ስላልሆነ እኮ ነው። እኔ እኮ በጣም ይገርመኝና ያስደነቀኝ ከነ ፖርሳዬ ምናምን ግዴታ ማብራራት አለበት። በመጀመሪያ ደረጃ ልክ ችግሩ ምንድን ነው አልገባኝም። መኪናውን በምታቆሚበት ሰዓት ላይ መተው በሰላም ነው መታወቂያቸውን አውጥተው አሳይተው ነው ሰላምታ ሰጥተውሽ ሊያናግሩሽ የሞከሩት። ተሳሳትኩ? ስለዚህ እኔም በስነ ስርዓት መለስኩላችሁ ይመስለኛል። አልመለስኩም እንዴ? አንቺ የማያደረግሽው ነገርማ ቢኖር ያሽውን እቃ ጥለሽ የእውነት የምታመልጪ መስሎሽ በደመ ነፍስ ነው የሮጥሽው።
ስለቸኮልኩ ነው። በጣም ብዙ ነኝ፣ ይቅርታ። ስለዚህ እኔ ለማምለጥ ምንም ችግር የለብኝም። ወንጀለኛ አይደለሁም። ከማንም ምንም ላመልጥ አልችልም። ይቅርታ። ለማንኛውም የእናንተ ጀንበር እየጠለቀች ነው። ፈጣሪ የተመሰገነ ነው። ለእኛ ቀን እየወጣልን ከስንት ዘመን በኋላ ቢሆንም ቸግሮ ነበር ወይስ ምን ነበር? ታውቂዋለሽ፣ በደንብ ታውቂዋለሽ። ምን አይነት ምስጋና ቢስ ነህ? በጣም ምስጋና ቢስ ነህ። እሺ ምስጋና ይቆየና ማለት በዚህ ልክ እንደዚህ እኔን ማናገር ነበረ በአንተ? ምን አይነት ድፍረት አግኝተህ ነው? ምን ነው እናት ነው የነበርሽ እንዴ? ታላቅ እህት የነበርሽ? አይ ይቅርታ፣ በዚህ ልክ ባታወራኝ ደስ ይለኛል። እንደዛ ያቺ የምትፈሪው ስልጣን ያላት ሴት እነሱ እንደፈለግሽ የምታዚው አይነት ሴት ጉልበት ያለሽ መስሎኝ ነው እንደምታወሪው? አይ ጉልበት እግዚአብሔር ነው። በዛ ልክኛ ማንንም ሰው አሰቃይተንም ሆነ ምን እግዚአብሔርን ታውቂዋለሽ? እግዚአብሔርን አረ በዚህ ድፍረት አታወራኝ እባክህ። ነገ ወይም ደግሞ በኋላ ማደግመውን ነገር ባታወራ ደስ ይለኛል። ደግሞ እንደ በፊቱ ልታሰቃየኝ አሁንም ሌላ ተሰቃይቻለሁ እያልክ ነው እዚህ ስትኖር? ኧረ እባክሽ ተሰቃይተሃል ወይስ እንደ እንቁላል ነው እንዲህ ስትንከባከቡኝ የኖራችኋ? በየቀኑ ደሜን እየመጣችሁ የምን ደም ነው የምትለው እናንተ መዥገሮች? እንደዛ ነው። ስለ ስርዓት ያዝ። እኔን በዛ ልክ አታውራ። ከእንግዲህ ምንም አታረጊኝም። አንተ ምን ልጅ ብለህ ቢስ ነህ። ከእንግዲህ ምንም አታረጊኝም። እርግጠኛ ነህ? አዎ። ምን ተማምነህ ነው? እንደፈራሽ ያስታውቃል። አንቺ ራሱ ውይ በፍጹም በደንብ እንደፈራሽ ያስታውቃል። ችግር የለብኝም አታስብ። እኔም ማንንም ሳልፈራ ምን ይሆናል ምንም ማለት የሚያስፈራ ነገር እስካልሰራው ድረስ ብዙም ችግር የለውም። እባክህ ከዚህ በፊት እንደዛ የፈነጫችሁብኝ እንደዛ ያረጋችሁኝ ይበቃል። ከዚህ በኋላ ግን አይኖራችሁም። ምንድን ነው አልገባኝም። ምን እየተካሄደ ነው ማለት? ምን ደርሶብህ ነበር እዚህ በፊት? ምን ደረሰብህ? ምንም አላደረሳችሁብኝ። እስካሁን ቅሬታ አላቀረብክም ነበረ? ችግር ነበረ? ለምን አልደወልክልኝም? እውነትሽን ነው ማለት አስፈላጊ ነገር ካለ ወይም ቸግሮ ከሆነ ምናምን አይደል ነው ብቻ መንገድ ነበረብህ። የዛኔ ያህል የተጎዳ አልመሰለንም ነበር። ጤነኛ ነሽ ግን? አዎ ጠይቅልኝ በደምብ። አይ ነው ጤነኛ ነሽ? ግራ አታጋቡኝ። እውነት ስለምን ጤነኝነት ነው የምታወራው? አንቺ ጤነኛ ሳትሆኝ ነው አሁን እንደዚህ የጤና ባለሙያ ነኝ እያልሽ እንደዛ የምታወሪ የነበረ? ውይ ይቅርታ፣ ስራዬን ዲስሪስፔክት እንድታደርግ አልፈልግም። በጣም ወዶ ማከለ ሙያ ነው። የጤና ባለሙያ ነሽ ነው? ኦክፎርድ ሰው ነኝ። የጤና ባለሙያ ነሽ? አዎ። ምንድን ነሽ? ነርስ ነሽ? እኛን እኮ ምን ታደርጋለህ መሰለህ? እስኪ አባት ምን ሆንክ? እኔ ያልገባኝ ነገር ምን ሆነ ነው ማለት? ምን ጉዳት ደረሰብህ አንተ ላይ? ራበህ ጠማህ ወይስ ምን? ወንድሜ ልንገርህ፣ እሷ እንግዲህ በሽተኛ ናት እንዳየሃት። ምንም የተምታታ ወሬ ነው። ራስ አንተን እያልኩ ደግሞ እኔ በሽተኛ ሆንኩኝ። እና እሱኛው የሚሰጠንን ምግብ ከበላን በኋላ ማለት ነው ከበላን በኋላ መጣ እሷ እንትን ደማችን ታያለች። በነገራችን ላይ በእውነቱ ሐኪም ነገር ናት መሰል ተምራለች። እና መጣ በመሳሪያዎች ታያለች። አይ ጥሩ ላይ ነው የቀረን ነገር ካለ እንዲህ አይነት ነገር ጨምርላችሁ ትለዋለች። እና እንደዛ ስታሰቃይ ኖረሽ አሁን ደግሞ ምን ጎሎብህ ነው ቅሬታ እስካሁን አላቀረብህም እያልሽ ታወሪያለሽ። ይገርማል። እስቲ ነርስ እንተዋወቅ እስቲ። ማን ልበል ስምሽን? በዚህ ሁኔታ ላወራ አልችልም። ይቅርታ ማለት እንደዚህ አይነት በማይሆን ነገር ተጨባጭ አይነት በሌለው አይነት ሰው ቁጭ ብዬ ራሴን ላብራራላ አልችልም። አምሶልኛለሽ። ወደድሽም ጠላሽም እየተጠፈጠፍሽም እየተደበደብሽም ማውራት ያለብሽን ነገር ታወሪያለሽ። ምን ነው ማለት ይሄ ዘመን አልቀረም። ለምንድን ነው ማውራት ካልፈለኩ እኔ ፐርሶናሊቲ አላወራም። ማውራት አልፈልግም። ስለዚህ አብሶ እሱ ባለክ ነገር እየሰማው እንደዚህ አይነት የህፃን ወሬ የህፃን ጨዋታ ነገር ብዙም ደስ አይለኝም። እኔ እኮ ታረግ የነበረውን እኮ ነው የተናገርኩት። እንግዲህ እየተንከባከብንህ ነበረ። ያሁን ደግሞ ምስጋና ቢስ ከሆንክ አንተ ማለት ሁሉም ሰው እንዳንተ ላይሆን ይችላል፣ ግን እንክብካቤ እንደዛ ነው አስፈላጊ አይደለም። ያው ጤናህን ቼክ ስላደረኩ ደምክን ቼክ ስላደረኩ ያን ያህል ሌላ አይነት መረጃ ወይም ደግሞ የውሸት ነገር ስም ታጠፋለህ። የእውነት የእኛን ስም ማጥፋት ነበረብህ አንተ። አንቺ ይሄ ሰብአዊነት ወይም እንክብካቤ የሚመስልሽ የሆነ ጨለማ ክፍል ውስጥ ብቻ የኖረ ሰው አሁን እሱን እየተንከባከብሽው እንደነበር ይታወሰሻል። ታምኛለሽ እንደዛ? እስቲ ቆይ እየተንከባከብኩት ነው አልሻ። እንክብካቤ ማለት ለአንቺ ምን ማለት ነው? ያው ሲታመም ወይም ደግሞ አስፈላጊውን ነገር በምችለው ነገር እረዳዋለሁ፣ በሙያ አግዘዋለሁ። እኔ አሞኛ አያውቅም እኮ። አንቺ ለምንድን ነው ምንድን ነው የምታወሪ? እኔ አሞኛ ቃል ፊት ግን በመስታወት አላየሁም ማለት ነው። ህመምተኛ እንደሆን ካላየሁም ማለት ነው።
በጣም ጥሩ። በመጀመሪያ ደረጃ ጤነኛ አትመስይም አባቴ። ይቅርታ ጤነኛ ምናምን አበለኝ። እኔ ሙሉ ጤነኛ ነኝ። እየዘላበድሽ ነው ያለሽው። ሰው በቃ ማውራት የምትፈልገው ነገር አውርተህ እባክህ መውጣት ትችላላችሁ። ማለት በዚህ ልክ ታይም እያቃጥላችሁ ቢሆን እኔ ደግሞ በጣም ጊዜ የለኝም። ተረዳኝ። ቤተሰቦቻችን እንደምንሰማ ከሆነ እያለች ያለችው የምትናገሩት ነገር ካለ ተናገሩ፣ የማትናገሩት ነገር ካለ ደግሞ ቤቱን ለቃችሁ ውጡ እያለች ነው ያለችው። ስራ አለብኝ አለች። እስቲ አሁን ይመስለኛል ማንነታችንን ያወቀች አይመስለኝም። ምን ልናደርግ እንደመጣን ያወቀች አይመስልም። ወይም ደግሞ ራሱን የቻለ ሌላ በሽታ ነው። እሺ አንድ ነገር እስቲ እናውራና እየቀጠልን እንሄዳለን። እንዳልሽ ከሆነ እያገዝኩት ነው፣ እየረዳሁት ነው፣ ጤናውን እየመከታተለው የነበርኩ ብለሽኛል። በመጀመሪያ ደረጃ አንድን ሰው ያለ ፍቃዱ ደም መውሰድ ማለት ወንጀል እንደሆነ ታውቂያለሽ። ያለ ፍቃዱ አስራችሁ የእሱን ደም ስትወስዱ ነበር ብቻ ሲሆን ምንም የተሳሳተ መረጃ አይደለም። ደሙን እየለካው እንጂ ደሙን ቀድቼ የትም ልወስዶ አልችልም። እንደዚህ አይነት ስም ማጥፋት ለምን ነበር የምትለኪው? ደም ማነስ ምናምን ይሄን በሽታ አለበት እና ቼክ ለማድረግ ነው። በቃ በዛ ልክ ነው እንጂ የእሱ ደም ለምን ማን አዝዞሽ? ይሄ ሆስፒታል አመመኝ ምናምን የምትለው አንተ ነህ እና በቃ በአጋጣሚ ስመጣ ቼክ አድርገዋል። አለቀ በቃ። ይሄ ሆስፒታል ነው፣ ሆስፒታል አይደለማ። ያው እንግዲህ እናቴ ናት ያመጣችኝ፣ አባቴ ነው ያመጣኝ እዚህ። እሱን ራስህ ታውቀዋለህ፣ ራስህ ታውቀዋለህ። ሰው ለአንተ በዚህ ልክ ላወራህ አልችልም፣ ይቅርታና አሁን ከአንተ ጋር ምንም አይነት ወሬ የለኝም። አንተ የምትፈልገውን ነገር ጠይቀኝ፣ የምችለውን ልመልስልክና እባክህ ጊዜ የለኝም፣ ቸኩያለሁ። ስሚ፣ እዚህ ጋር ያለው የህግ አካል ነው ያለው። ወደድሽም ጠላሽም የምትጠየቂውን ጥያቄ ትመልሻለሽ። በተቻለ መጠን ሴት ልጅ ነሽ። ለማክበር እየሞከርኩኝ ነው። ለማክበር እየሞከርኩኝ ነው። እንደምታየው ወንጀለኛ ምናምን አይደለም። ለተቸገሩት የሚረዳ አይነት ፋሚሊ ወይም ደግሞ ለሚያስፈልገው ነገር እርዳታ የምናደርግ ሰዎች እንጂ አንተ እንደምትለው ወንጀል ወይም ደግሞ መርማሪ ምናምን ሆናችሁ ተሰብስባችሁ መምጣታችሁ የዚህን ያህል እኛ ጋር የሚፈጥረው ነገር የለም። የአክባሪ ነኝ። ሰው ለምጠይቀኝ ነገር በሚመጥን መልኩ ልነግርህ ወይም ላስረዳ እችላለሁ። ለተቸገረ ሰው ለተጎዳ ሰዎች የሚያስፈልገውን እርዳታ ትሰጣላችሁ አይደለ? አንደኛውን ሰርቪስን ሰብረን በምገባበት ሰዓት ላይ ፍሪጅ ውስጥ የተለያዩ ስም የተጻፈባቸው የደም አይነቶችን አግኝተናል። እስቲ ስለሱ ንገሪኝ። ያው ቤቴ ነው አላልሽኝም? እርግጠኛ ነህ? እርግጠኛ ነህ እኮ ማለት አያስፈልግም እኮ ማለት እንዴት እንደዚህ አይነት ነገር አልገባኝም። አንደኛው ሰርቪስ ላይ ሰብረን በምገባበት ሰዓት ላይ ደሞችን አግኝተናል። ስለዛ ደም አስረጅኝ ነው እያልኩሽ ያለሁት። ማስረዳ ነገር የለም። አላቅም። ቤቱ ያንቺ ነው ወይ አላቅም። እንግዲህ ወይም ጥበቃውን ቼክ ላደርግ እችላለሁ። ይቅርታ ማለት ከኛ ኧረ ይቺ ሴትዮ በሽተኛ ናት። እስኪ ወንድም በእናትህ ቀደም አትበል። በማይሆን ነገር አታውራ። ዝም በል ዝም በቃ። በአንድ ምላሴ ሶስት አይነት ወሬ እያወራሽ ምን ላድርግ? ስሚ፣ እየጠየቀኝ ለማስረዳት እየሞከርኩ ነው። እባክህ ዝም በል እንዴ። ስለዚህ እሱን ላናግረው ወይም ደግሞ አይደል ብቻ። ሼፉ እንደነገረኝ ከሆነ እያንዳንዱን ደም ለአንቺ እንደሚያስረክብ ነው የነገረኝ። ምን? አዎ። ምን አይነት ክህደት ነው እዚህ ቤት ውስጥ እየተካሄደ ያለው? አልገባኝም። እንዴት? ማን ካደ? አንቺ እየካርሽ አይደለም አሁን? ዝም በል በእናትህ ዝም በል። ትግዜና ተፈታተነኝ። ከዚህ በኋላ ምን ልታረጊ ነው? በፊት ያረግሽኝ አንሶሽ ደግሞ አሁን ከዚህ ምን ልታረጊ? እሺ ከዛስ ምንድን ነው ማለት? ምንድን የምትፈልገው ምንድን ነው? ማውራት እንችላለን። የምትፈልገው ነገር አለ ከኛ እኮ። ስለዚህ መጀመሪያ ስምሽን ንገሪኝ። ኤደን እባላለሁ። ኤደን፣ በጣም ጥሩ ኤደን። እስቲ ማንነትሽን ንገሪኝ። ምን ትሰሪያለሽ እዚህ ቤት? ከመጀመሪያው እንጀምር። ለምን ቀጥታ ወደዛ ከምንገባ ኤደን፣ ለምጠይቅሽ ጥያቄ መልስ እንድትሰጭኝ ይፈልጋለሁ። ሴምራ ነሽ? አሞቴ ነሽ? የማን ጎሳ ነሽ? አላቅም። ሁሉም አይደለሁም እኔ። እንዴት ነው ሁሉንም አትሆኝም? ሴምራም አይደለም ምንምም አይደለሁም። ደጀኔ ሴምራ እንደሆነ አውቃለሁ። አንቺ ደግሞ የዚህ ቤት አገልጋይ ከሆንሽ በእርግጠኝነት ሴምራ ነሽ ማለት ነው። ይቅርታ አድርጊልኝ፣ ሴምራ አልኩኝ። አሞቴ ነው ደጀኔ። አንቺም ደግሞ
ደጀኔ አሞቴ ከሆነ አንቺም አሞቴ ሰው እንደሆንሽ ነው የሚሰማኝ። አይደለም። እንዴት ነው ማትሆኚ? እንዴት ላትሆኚ ቻልሽ? እኔ እዚሁ ነው የኖርኩት። እዚሁ ማለት እዚሁ አዲስ አበባ ውስጥ። እና እንዴት ሆኖ ነው አንቺ ከደጀኔ ጋር አብረሽ ልትሰሪ ቻልሽ? እንደዛ ከሆነ በነገራችን ላይ ደጀኔ ማለት የተከበረ ለሁሉም አጋዥ ለሁሉም ደራሽ ምርጥ አባት ነውና በማደጎ ነው የመጣሁትኝና ልጁ ነኝ። ለእሱ እኔ ምስክር ነኝ። በጣም የተከበረ ሩህሩህ አባት። ፕሊዝ ዲስሪስፔክት አታርገኝ። እያወራሁ ነው። ስርዓት ይኑረህ። ማውቀውን እኮ ነው የመሰከረው። እሺ ቀጥይ። ትዕግስቴን እየተፈታተንሽ ነው። ከዛ እኮ እያስረዳሁ ነው። በጣም ይቅርታ እያስረዳሁ ነው። ካለው ግድግዳ ጋር እየጠየቀኝ እየመለስኩልህ ነው። ስለዚህ ተነስቼ ልሂድ። እንደዛ ማድረግ ነው የምትፈልገው? ስለዚህ ዲስሪስፔክት አያርገኝ። በቃ እስከዛሬ የኖረበት ቤት ነው። አፍሽን ዘግተሽ የምትጠይቂውን ጥያቄ ብቻ መልሺ። አፍላፊ አትካፈቺ። ሴት ልጅ ነሽ። ለማክበር እየሞከርኩኝ ነው። እንደዚህ ነው እንዴ ሴት የምታከብረው? ባይሆን ኖሮማ እዚህ እያጋጨው ነበር ማሳየሽ። ወንድ ልጅ ብትሆኝ ኖሮ በዚህ ልክ ዱላ ምናምን አልቀረም እንዴ በዚህ ዘመን? ለአንዳንድ ሰው ግዴታ አሁንም ዱላ ያስፈልገዋል ለሚሰራው ስራ። ነውረኛ ናችሁ የእውነት ማለት በዚህ ልክ እኔ ማንም ሰው እንደዚህ አውርቶኝ አያውቅምና በጣም ነው እየደበረኛል። የእውነት በጣም ነው የደበረኝ። አራባክሽ አንቺ ይሄ ስድቡ እንደዚህ አንጨራጨረሽ። እኛ ግን ልጅነታችንን መስዋዕት ስታረጉት ወንድነታችን ህይወታችን አባት ይሄ አይደለም ወረታው፣ ይሄ አይደለም መልሱ። ገባህ? አንተ ምስጋና ቢስ ነህ። ለአንተ ቃል የለኝም። ዝም በል። ይኸውልህ ደጀኔ ማለት በጣም የተከበረና በጣም ታዋቂ ዝነኛ ምርጥ ሰው ነው። ከማደጎ ወይም ደግሞ በማደጎ ነው ያሳደገኝ። አባቴ ነው። በጣም ነው የምወደው። የጎዳና ልጅ ነበርኩኝ። እዛ ነው የወሰደኝ። ስለዚህ እዚህ ድረስ ለምደርስበት ትልቁ ሚና የተጫወተው ውድ አባቴ ደጀኔ ነው። ስለሱ ማንም ቢናገር ማንንም አልሰማምም፣ ምንም አላውቅም። ገባ? በጣም መልካም ነው። አንዳንድ ምስጋና ቢሶች ስም እንትን ሊሉ ይችላሉ፣ ግን ያ ማለት ሁሉም ሰው ልክ ነው ማለት አይደለም። ግን የኔ ውድ አባት በጣም ምርጥና መልካም ሰው ነው። ማንንም ሰው ከሆነ ነገር አንስቶ ትልቅ ደረጃ የሚያደርስ ጥሩ ስብዕና ያለው ትልቅ ሰው የተከበረ ነው። ስለሱ ነው ማወቅ የፈለገው አይደለ? በቃ እሱ ነው። ስለ አሞቴው የደጀኔ መድኃኒት ቀማሚው ነው አይደለ? አዎ ደጀኔ ቀማሚ፣ በጣም ጎበዝ ታዋቂ ቀማሚ መድኃኒት፣ በጣም ጎበዝ ታዋቂ ቀማሚ ምርጥ አባት ነው እያልሽኝ ነው? በጣም እስከማውቀው ድረስ ደጀኔ የሚባለው ሰው ብዙውን ጊዜ የሚያሳልፈው ክፍለ ሀገር ላይ ከአንድ ቦታ ወደ አንድ ቦታ እያለ ኦክፎርስ እዛም ስራ ስላለው ነው። እዚህም ደግሞ አለው። እዚህ ምን ይሰራለት ነበረ አብሬ፣ ምክንያቱም አስተማረኝ። ወይ ሌሎችም አሉ። ምን ያህል? ወደ 3 አሉ። እነሱ ራሱ አብዛኞቹ ምን ያህል ሴት ምን ያህል ወንድ? 2 ወንድ 2 ሴት 4 ነን አጠቃላይ ከማድረግ ወሰደ። ስለዚህ ያን ሰው አንድ ወንድ አለ ማለት ነው። ምክንያቱም አንደኛው ወንድ በእኔ ቁጥጥር ውስጥ ስላለ ማለት ነው። ሌሎቹ እንግዲህ ውጭ ናቸው። የውጭ እድል በትምህርት ሂደዋልኝ። በደንብ ነው ማለት አሞላቆ ነው ያሳደገ እንደ እናት እንደ አባቱ ነው። ስለዚህ የምንፈልገው ነገር በሞግዚት እገዛ እየተደረገልን እዚሁ አዲስ አበባ ውስጥ የሚገርም ቤት ውስጥ ነው ያሳደገን። ምን ስለሆናችሁ ነው እናንተን ከጎዳና አንስቶ እንደዚህ አሞላቆ የሚያሳድጋችሁ? ያው እንግዲህ ስብዕና ስላለው መልካም ሰው ስለሆነ። ሁሉም ሰው አንድ አይነት እኮ አይደለም። ገባ? ሰው አሁን ለምሳሌ ያጎረ ሰው እንደሚነግስ አይደለም። እሱ በጣም በእውነት ብታውቀው በጣም ትወደዋለህ። እመነኝ። አቤት 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 አቤት። እሺ በጣም ጥሩ። አስተማረሽ፣ አሳደገሽ። ወይ በጣም ከዛ በኋላ ምንድን ነው የተማርሽው? ነርሲንግ ነው የተማርኩት። እና እዚሁ ለሱ ሰራ ነበረ። እዚሁ አዲስ አበባ ውስጥ ከፍቶ ነበረ የባህል መድኃኒት። አዲስ አበባ ላይ የባህል ሐኪም ነበረው። ለምን ተዘጋ? ነበረው ከሆነ ተዘግቷል ማለት ነው። ያው ብዙ እንትኖች ሲኖሩ ወደ ክፍለ ሀገር ሙር ይበለጥ አሪፍ ነውና ወደዛ ማድረጉን ፈለገው። ሰው ብዙ ጊዜ አዲስ አበባ አይኖርም፣ ተመላላሽ ነው። ጊዜ የለውም። ባይዘወይ ማለት ቢዚ ነው በጣም። የጎዳና ልጅ ነኝ ብለሽኛል። እንደው እስኪ ቢሆን አጋጣሚ የገዛ እናትና አባትሽን ታውቂያቸዋለሽ? ወይ በፍጹም አላውቃቸውም። እሱ ነው ሁሉ ነገር እንደነገርኩ ባውቃቸው ብዙም ለእኔ አሁን ላይ ጥቅም የለውም። ምክንያቱም እሱ ሁሉ ነገር ሆኖ ነው ያሳደገኝና ምንም አይቀይረውም። ኢቭን ባያቸውና አሁን ባውቃቸው ሁላ አይቀይረውም። የእሱን ሁሉ ነገር አይቀይረውም። በጣም እሺ። እንዴት ነው አንድም በጣም ወደው ማከብረው አባቴ ነው የምትዩ ሰው እንደነዚህ አይነት ወጣት ሰዎችን ሰርቪስ ውስጥ በሚገኙ ቦታ ላይ አስሮ እያሰቃየ ደማቸውን የሚወስድ ሰው እንዴት ነው በጣም የተከበረውና የምወደው አባቴ ብለሽ የምትለው? ያው እንደነገርኩ ይሄ ማለት በጣም ከሃዲ ነው። እዚህ ቤት ያሉ በሙሉ ሰራተኞች ይመስለኛል በጣም ክህደት እየፈጸሙ ነው ለዚህ ቤት እና ይሄ አይገባንም። ለአባቴ ይሄ አይገባውም።
እነሱ እንዳሉ ወይም ደግሞ እንደምታስበው አይደለም። ይሄ ነው። በጣም ይገርማል። ለመጨረሻ ጊዜ አባትሽን ያየሽው መች ነው? ደጀኔን መድኃኒት ቀማሚውን አባዬን ያዩት ሳምንት ይሆናል። በእርግጥ ያው ክፍለ ሀገር ነው፣ ሰሞኑን ይመጣል። አይ ቲንክ እመጣለሁ ብሎኛል። እና ያው ቢዚ ስለሆነ ብዙም ጊዜ እንደሌለው ስለማቅ አንደርስታንድ እናደርገዋለን፣ እንረዳዋለን። እዚህ ያለውን ነገር የሚያስፈልገውን ነገር እኛ እንሰራለን ማለት ነው። እሺ፣ በዋነኛነት እስከማውቀው ድረስ መረጃውም እጄ ላይ እስከገባው ድረስ የአንቺ ስራ የምን መረጃ? እሱ አይመለከትሽም። የአንቺ ስራ በዋነኛነት ደሞችን፣ የተሰበሰቡ ደሞችን ከዚህ ወደ እሱ ወዳለበት ቦታ መውሰድ እንደሆነ እናውቃለን። መች ነው ለመጨረሻ ጊዜ ደም ያስረከብሽው ለእሱ? ይኸውልህ አሁን ደም ምናምን የምትለው እሱን እርሳው። ማለት ለምን ማውቀው ነገር የለኝም። ምንድን ነው የማታውቂው ነገር የለም? የሚያስፈልገው ነገር ከአዲስ አበባ ወደዛ የሚሄድ ነገር ካለ ፎርስ ወስዳለሁ። እሱን እርሳው ሳይሆን ፍሪጅ ውስጥ ያሉ ደሞች ልታስረክቢ ነበር አልነበረም? ምናምን ለምትለው ነገር ይሄ የተሳሳተ ኢንፎርሜሽን ነው። ሰሚኛለሽ? ወደዚህ ወደዛ ማለት ስትሽ የደሙን እውነታ ነገር ነው። ምንድን ነው ደግሞ ያላችሁ እናንተ ከደሙ ጋር ያላችሁ ነገር? ይሄ ደም የምትለው ነገር ግን ግራ እያጋባኝ ነው። ለምን እንድነው መሳት ያቃተህ? ማለት ተው በቃ፣ ስለ ደም ምንም ብዙም ባናወራ ደስ ይለኛል። ጥያቄ የጠየኩሽ አይደለ? መልሱን ነው የምፈልገው። ለምንድን ነው ደሞቹን እንደዚህ እየፈለገ ያለው? ለምንድን ነው እንደዚህ በተደጋጋሚ ጊዜ ወደዛ እየላክሽበት ያለው ምክንያት? ደም አይደለም ወስዶ ለአባቴ የተለያዩ ቅመሞች ናቸው እዚህ የሚያስፈልገውን እየገዛው እምወስድለት። ስለዚህ ደም የምትለው ነገር እርሳው። ደም የምትለው ከዚህ ግድግዳ ጋር ሳላላትምሽ መልስ ስጪ ነው እያልኩሽ ያለሁት። በተቻለ መጠን ውድ ቤተሰቦቼ ከዚህ በኋላ እውነቱን ለመናገር ከሆነ ለሚፈጠረው ነገር ይቅርታ መጠየቅ እፈልጋለሁ ከአሁኑ። ምክንያቱም የማይሆን አይነት ስሜት ውስጥ እየተገባሁኝ ነው ያለሁት። ሴት ልጅ ነሽ ብዬ ነገሮችን ትሪት ለማድረግ እየሞከርኩ ነው ያለሁት። ከዚህ በኋላ ግን ማጋጨትም ከሆነ ማጣፋትም ከሆነ ያለብኝ ማድረግ ያለብኝ ነገር እንደ ያረበናት። ግን ለምንድን ነው በዚህ ዘመን እንደዚህ የምታወራው እንዴ? እኛ ምንም አይነት ጥፋት የለብንም። ማድረግ ያለብን በሙሉ እናደርጋለን። ግን ማድረግ ያለብሽ ነገር አሁን ለምሳሌ ሴምራ ምናምን የሚባሉት ሰዎች አይደለም ደም ምንም ነገር ሊመጠጡ ይገባል። ምክንያቱም የማይገቡ ሰዎች ናቸው። እነዚህ መተታም ነገር ይሄ በዚህ ቀለበት ምናምን ማመናቸውን እስካልተው ድረስ አባቴ ደጀኔ አይተኛም ማለት ነው። አሁን ተረዳኸኝ? ግልጽ ነው። በዚህ ቀለበት ማመናቸውን ካልተው ማለት ነው ማለት ነው። በቀለበት በምናምን የሚያምኑት ነገር አለ። ያን ነገር ደግሞ በቃ መተው አለባቸው። ካልተው ደግሞ እነሱ አይደለም ደም ሁሉ ነገራቸው ይመጠጣል። ስለዚህ አባቴ ደግሞ አይተኛም ማለት ነው። ጥሩ እንትን የላቸውም ማለት በጣም የሚሰሩት ነገር የሚያደርጉት ተግባራቸው ልክ ያልሆነ አይነት ማህበረሰብ ነው። የምትፈሩት ነገር አለ ማለት ነው ከዚህ ቀለበት ጋር በተያያዘ አይደለ? አይ የሚያምኑበት ቀለበት ስለሆነ ያ ደግሞ ለእኛ አሳማኝ አይደለም። ስለዚህ አስፈላጊ አይደሉም በዚህ ምድር ውስጥ። በቃ ይሄን ነው ልልክ የምችለው ባጭሩ። እኔ የምልህ ቅድምም እጠይቅሃለሁ ብዬ አንድ ያልጠየቅኩ ነገር ነበር። እስከማውቀው ድረስ እጄ ጋር ወይም ደግሞ ፋይል ያለኝ መረጃ እስካለኝ ድረስ እስካሁን ካናገርኳቸውም ሰዎች ጨምሮ በሴምራ ላይ የማውቀው ሕግ ቢኖር ትንሽ ቀና በሴምራ ላይ የማውቀው ሕግ ቢኖር አንድ ልጅ 20 ዓመት እስኪሞላው ወይም 19 ሊሆን ይችላል 20 እስኪሞላው ድረስ ቀለበት እንደሚዘጋጅለት ከዛ በኋላ እንደሚያደርግ ነው የሰማሁት። አንተ ደግሞ እንደሰማው ከሆነ በ6 ዓመት በ7 ዓመትህ ከቤተሰቦቻችሁ ተፈናቅላችሁ እንደጠፋችሁ ነው የሰማሁት። እና አንገትህ ላይ ደግሞ ስቲል ነው ቀለበት አለ። እንዴት ነው ያ ነገር ሊሆን ይችላል? እንዴት ነው ቀለበቱ አንገትህ ላይ ሊኖር ይችላል? እሺ በነገራችን ላይ እኔ እንግዲህ ማውቀውን ነገር በሙሉ የመናገር ኃላፊነት አለብኝ። ለምን የሚጠቅማችሁ ከሆነ እናንተ ለምትሄዱበት አላማ የሚያግዛችሁ ከሆነ ምንም ነገር ሳልደብቅ ነው መናገር ያለብኝ። እነሱ እንግዲህ እንዳያቸው በጣም ብዙ ነገር እየሸፋፈኑ ነው። እኔ ግን ልንገርህ በመጀመሪያ ደረጃ ማለት ነው አሁን ጋሼ
የእውነቴን ነው የምልህ ጋሼ ቋሚ ቤት የላቸው በየሩበት በቃ እሳቸው መኪና ውስጥ ነው የሚተኙት እንጂ ቤት ላይ ጋሼ ተኝቶ አያውቁ። እና ይሄን ሁሉ እነሱ አላወሩትም። እንግዲህ ደግሞ ሰሞኑን ይኸው መጠን ነበር እንግዲህ እዚህ ቦታ ይቅርታ አድርግኝና ውስጥህ ያለው ተጽዕኖ እየፈጠረብህ ነው። እስቲ ነው ደጀኔ ብለህ ራሱ ለመጥራት አይደለም እንትን እያልክ ያለው ጋሼ እያልክ እያከበርከው ነው የምትጠራው። ምንም እኮ ማክበርም ሆነ ለዛ ስም እኮ ቦታ መስጠት አይገባህም። ማለት እንግዲህ ይሄ በግዴታ የሰረጸ ስም ነው። በግዴታ እኛ ጋሼ ካላልን በዛ ሰዓት በቃ ምንም ምህረት የለም። ጋሼ አሁን እንግዲህ ስሙን ራሱ ስሰማው እንግዳ ነው የሚሆንብኝ። እንግዳ ነው የሚሆንብኝ። በቃ ምንም እኛ አልለመድነውማ ጋሼ ብቻ እንድንል ነው። ከጋሼ ውጭ ካልን በቃ ምንም ካሳሁን ምንም አይምረንም፣ ጸጥ ነው የሚያደርገን። እና ጋሼ መኪና ላይ ነው የሚተኙት እንጂ ቤት የላቸውም። ከዛ ደግሞ ሰሞኑ እንግዲህ ከእህቴ ጋር እዚህ አመጣውን ነበር አስብ። ስለዚህ ደማችንም ተወስዷል ማለት ነው ሰሞኑን። እሷ እንግዲህ ለመሸፋፈን ሞክራለች። ወደ ጠየከኝ ጥያቄ ስመጣ በእኛ ጎሳ ውስጥ የሚመለክ ብዙ ጊዜ ማለት ከአምላካቸው ጋር የሚገናኙበት ቀለበት እንደሆነ ይታመናል። ከአምላካቸው ጋር ያለውን ግንኙነታቸውን በቀለበት ነው የሚያጸኑት። እና እውነት ነው ይሄ ጎልመስ ሲል ነው ሴቶቹም ወንዶችም ጎልመስ ሲሉ ነው ጣታቸው ላይ ልክ ይሄ እንደ ጋብቻ ማለት ነው። አሁን ለአቅመ ሔዋን ለአቅመ አዳም የደረሱ ሰዎች በጋብቻ ሲተሳሰሩ ቀለበት እንደሚያደርጉት በእኛ ጎሳም ወደ አምላኩ እየቀረበ ላለ ሴምራዊ መቅረቡ የሚረጋገጥለት በጣቱ ላይ ቀለበት ተደርጎለት ነው። እስከዛ ግን አንገቱ ላይ ቢያንስ ሴምራነቱን እንዳይለቅ እና ደግሞ የአምላኩ ጥበቃ እንዳይለየው አንገቱ ላይ ነው እስከዛ የሚቆይ በህፃንነቱ። ችግር አለው እስከዛ ድረስ አንገቱ ላይ ባያረግ ችግር አለው አላቅም። እንግዲህ ይሄን ሁሉ መረጃ ይኸው እኔ አሁን ከእህቴ ጋር እና እህቴ ያደገችባቸው ቤተሰቦች ጋር ካወራን በኋላ ነው ይሄን ሁሉ መረጃ ያወቅኩኝ እንጂ እንግዲህ አስብ እኔ እኮ አንተ በምጠፋበት ሰዓት ላይ አንገትህ ላይ ነበር እኔ ጋር ነበር። እንግዲህ ያ እኔ ሳድግ 20 ዓመት ሲሞላኝ አጣቴ ላይ የሚሆን ነው። እና ምንድነው እኔ እኮ በ5 ዓመት ገደማ ላይ እኮ ነው ከዛ ቦታ የወጣው። በጣም ባለፈም እንደነገረው በጣም ልጅ ሆነን ነው ትንንሽ ነው ትዝ የሚለኝ። እና የሆነ ግርግር ተፈጠረ። እንግዲህ የሆነ ደግ ሰው መስሎ የቀረቡ አባት እኔ አድንሃለሁ ልጅ አትፍራ ብለው እንዳመጡኝ ነው የነገሩህ ባለፈም። ከዛ በኋላ ራሴን ያገኘሁት ጫካ ውስጥ ነው። ከዛ ያው አሁን ባጣራሁት መሰረት ሴምራውያን እንደዛ እንደሚያደርጉ በቀለበት እንደሚያምኑ ያ ቀለበት ብዙ ነገራቸውን እንትን እንደሚልላቸው መልካም እንደሚያደርግላቸው ይታመናል። እና አሁን እንግዲህ ከሰዎቹ ጋር እህቴን ካሳዳጉት ሰዎች ጋር ሳወራ ምንድነው እነዚህ አሞቴዎቹ ከኛ ምንድነው የሚፈልጉት ስላቸው፣ አሞቴዎቹ ከእናንተ የሚፈልጉት እናንተ ከአምላካችሁ ጋር ያላችሁ ቁርኝት እንትን ይረብሻቸዋል፣ በጣም ይረብሻቸዋል፣ እረፍት ይነሳቸዋል። እሱን ግንኙነት ማቋረጥ ይፈልጋሉ በዋናነት ማለት ነው። ያ ደግሞ የሚቋረጠው የቀለበቱ ነገር ዋና ቀለበቱ ሲገኝ ነው። ዋና ቀለበቱ ደግሞ ያለ በእኛ ጎሳ ሆኖ ደግሞ በእኛ ዘር ውስጥ ላይ ነው፣ በእኛ ዘር ማለት ነው። እሱ እንዳለ ሆኖ እኔ አሁን ማወቅ የምፈልገው ነገር በጣም 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 ግራ እየገባኝ ያለው ነገር፣ ምክንያቱም ቤተሰቦችም የሚያውቁት ነገር ነው። ወንድሜ ልዑል ጋዜጠኛው ይሄን ቀለበት ያደርግ ነበር። ያንን ቀለበት አውጥቶ ከጣለ በኋላ ጤንነቱ ትክክል አይደለም፣ በሽታው ትክክል አይደለም። ነገር ግን ውድ ቤተሰቦች እዚህ ጋር ትኩረት አድርጋችሁ እንድታዳምጡ እፈልጋለሁ። እኛ ይሄ ቀለበት ኃይል አለው ብለን አናምንም። የሴምራ ጎሶች እንደፈለጉ ማመን ይችላሉ። እኛ ግን በዚህ ቀለበት አናምንም።
በሴምራ ጎሳ ቀለበት። አንተ ግን እስቲ ያልከኝ ያለኸው ቀለበቱ ኃይል አለው ፓወር አለው እያልከኝ ያለኸው ለምንድን ነው አሞቴዎች እየፈሩት ያሉት ይህን ቀለበት? እንግዲህ አሁን አሞቴዎች ምን ያምናሉ መሰለ? ሴምራዎች ኃይላቸው በቀለበቱ ነው ብለው ያምናሉ እና ቀለበቱ ጋር ያለው ኃይል እያገዛቸው ነው ብለው ስለሚያምኑ እኛ እንድንጠፋ ግዴታ ቀለበቱ እንትን ማለት አለበት። ቀለበቱ ላይ ያለው ኃይል መጥፋት አለበት። ገብቶሃል? አዎ ቀለበቱ ላይ ያለው ኃይል እኛን እያገዘን እኛን ጉልበተኛ እያደረገን እንደሆነ ያምናሉ። ስለዚህ እኛ ደግሞ እንድንጠፋ ስለሚፈልጉ የእኛ መጥፊያ ደግሞ ቀለበቱ ነው ብለው ነው። የእኛም ዘር እንደዛ ነው የሚያምነው። እነሱ የሚወስዱት ቀለበቱ ጋር በተገናኘ ነገር እየተመራመሩበት ነው። አዎ እንደዛ ነው። በቃ ቀለበቱ ማን ጋርና እንዴት ነው ቀለበቱ ላይ ያለው ኃይል እንዴት ነው ሊረክስ የሚችለው? እና በእኛ ዘር በኩል ስለሆነ ደግሞ ይሄ ነገር ዋናው ነገር አለ የሚባለው እሱን ነው። በቃ እሱን ነገር ነው ማወቅ የሚፈልጉ እነሱ። እንግዲህ ቤተሰቦች እየሰማን ያለው ጉዳይ በጣም ሲሪየስ የሆነ ጉዳይ ነው። በጣም ግራ የሚያጋባ ነገር ነው። ይሄ ቀለበት ኃይል ይኖረው አይኖረው አይመለከተንም እኛን። እነሱ አለ ብለው ያምናሉ፣ እኛ ደግሞ ምንም ኃይል የለውም። እሱ ብቻ አይደለም፣ ጋዜጠኛ ልዑል ላይ እየተፈጠረና እየሆነ ያለው ነገር ከቀለበቱ ጋር የተገናኘ አይመስለኝም። ሌላ ኃይል ያለ ነው ይመስለኝ። ነገር ግን እንደዛ ነው ብለን ነገሮችን ችላ ማለት አንችልም። ምክንያቱም ሌላ ኃይል ቢሆንም እነ ዳንኤል እና እነ መድኃኒት ቀማሚዎች በራሳቸው በኩል ደግሞ እየሰሩት ያሉት ነገር አለ። እንደተረዳሁትኝ ከሆነ ወንድማችን ያለን ዳንኤል ከመድኃኒት ቀማሚ ደጀኔ ጋር በመሆን መድኃኒቱ ቀለበቱ ኃይል አለው፣ ያ ኃይልን ማጥፋት አለብን። ያ ኃይል ሲጠፋ ሴምራ ላይ የሆነ የሚያገኙት ነገር እንዳለ ነው እየሰማን ያለ ነው። የእውነት ይህን ቀለበት ካጠፉ፣ የዚህን ቀለበት ኃይል ካጠፉ፣ አለው የሚባለውን ኃይል ካጠፉ ሴምራ ላይ ድል እንደተቀናጁ ወይም ደግሞ የሆነ ነገር እንዳደረጉ ነው ፕሮጀክቶችን እየሰሩ ያሉት። እስከማውቀው ድረስ የአሞቴ ጎሳ ራሱን የቻለ ነገር አለው፣ በራሱ ነገር የሚመራ ነገር ነው። ይህን ነገር ደግሞ ሞር ክሬት አደረገው ብዬ የማስበው ሰው ዳንኤል ነው። ዳንኤል ደግሞ የሚታወቀው የሴምራ ጎሳዎችን በመሰብሰብ የሴምራ ጎሳዎች ነን ያሉትን ሰዎች በማጥፋት ጥቃት በማድረስ የተለያዩ ነገር እነሱ ላይ በማድረስ የሚታወቅ ሰው ነው ዳንኤል። ዛሬ ደግሞ የሴምራ ጎሳዎችን እየሰበሰበ ይሄ ደም እንደዚህ ነው፣ ያ ደም እንደዛ ነው ብሎ ቀለበቱ ላይ ምርምር ጀምሯል። ከቀለበቱ ጀርባ ደግሞ የሆነ ሚስጥር አለ በእርግጠኝነት። እንደውም እንደሰማሁት ቀለበቱ ላይ እያንዳንዱ ሰው ስም ዝርዝር አለው፣ የየራሱ የሆነ ዲኤንኤ አለው፣ የራሱ የሆነ ነገር ነው ለእያንዳንዱ ሰው የሚሰጠው ብሏል። ያ ነገር ደግሞ አሞቴዎችን እንቅልፍ ነስቷቸዋል። እያወራችሁ እያለ ራሱ የተለያዩ መረጃዎች እየገቡልኝ ነው ያሉት። እንዳልኳችሁ ነው፣ ምንም አይነት እረፍት አይኖረንም። በተቻለ መጠን እየሰራና እያገለገልን ያለ ነው። ይህም የሚሆነው ደግሞ ልዑልን ወደ ጤናው ለመመለስ ነው። ወደዚች ልጅ ደግሞ ስንገባ እውነቱን ለመናገር ከሆነ አንቺ ልጅ ጤነኛም አትመስይም። አሁንም ድረስ የምታምኚው እንደዚህ ሰዎችን እያሰቃየ እንደዚህ እየበደለ ደጀኔ አባቴ ነው ንጹህ ሰው ነው ብለሽ የምታምኚው አይደለ? ስለዚህ ደጀኔ አባትሽን አግዘሽ ሴምራዎችን ለማጥፋት ተነስተሻል። አባቴ ያለኝን በሙሉ ለማድረግ ዝግጁ ነኝ። ስለዚህ ምንም ልል አልችልም። እቺ ልጅ ማነች ምንድነች የሚለው ነገር ለኔም ግልጽ አይደለም። እንደተናገረች ከሆነ ማደጎ ነኝ ብላለች። እናትና አባቷ ማን ይሁን ምን ይሁን የምታውቀው ነገር የለም። ደጀኔን አባቴ ብላ ነው የምትጠራው። ከዚህ በፊትም የተለያዩ ኬዞች ያጋጠሙ ነገሮች አሉ። አሁን ላይ ግን አንድ ጥሩ ፍንጭ አግኝተናል። እያወራችሁም እያለ ስልክ ላይ ያየሁትን ነገር እሱ ነው አዲስ የደረሰን መረጃ እንዳለ። ከዛ በፊት ግን አንድ ነገር ማወቅ እፈልጋለሁ። ደሙን ወስደሽ ለማን ነው የምትሰጪው? ያው ሹፌር አለ፣ ለሱ ልካለሁ። ያ ሹፌር ነው ወስዶ የሚያስረክበው? አዎ። በጣም ጥሩ። አንደኛው ነገር ደሙን ለማን ነው የሚሰጠው? ደሙ የት ነው የሚሄደው? እነዛ ደሞች ከየት ነው የመጡት የሚሉትን እናጣራለን። በመቀጠል ደግሞ ስለ ሹፌሩ ያለው ነገር እናቃጣለን። በሁለተኛ ደረጃ ደግሞ ከልዑል ጋር የተገናኘ ነገር መረጃዎች እየደረሱኝ ነው ያሉት።
ነገሮች ከአሙቴ ጎሳ ወጥተው ወደ ሴምራ ጎሳ እያቀነቀኑ ያሉበት ነገሮች አሉ። ይህንን ደግሞ የማድረግና የመፍታት የኔ ኃላፊነት ነው። የምንገኘው ደግሞ ነበልባል ሚዲያ ላይ ነው። እችን ግለሰብ ለሚፈለገው ለህግ አካል አስረክባታለሁ። ከዚህ በኋላ የምትናገረው ነገር ካለ እንድትናገር አድርጋታለሁ። ገና ምርመራ ያስፈልጋታል። ከራሷ ጤናም ጋር ያለች አይመስለኝም። ወንድሜ በአሁኑ ሰዓት ላይ መደረግ ያለበትን እንክብካቤ ሁሉ ከኋላ ያሉት ሰዎች እንዲያደርጉልህ አደርጋለሁ። የእህትንም ቢሆን እያንዳንዱ የሚያስፈልጋትን ትሪትመንት ሙሉ ለሙሉ በእኛ ውጪ መደረግ ያለበትን ነገር እናደርጋለን። አንተም ቢሆን ሕክምናህን ትቀጥላለህ። መደረግ ያለበትን ነገር እናደርጋለን። እሺ አመሰግናለሁ። እኔ ያው በሰጠኝ ስልክ በቃ የሚፈጠር ነገር ትዝ የሚለኝም ሌላ ነገር ካለ እየደወልኩ እንግዲህ እንትን እልሃለሁ፣ እነግርሃለሁ። ወደ ቤተሰቦቻችን እንግዲህ የምንገኘው ነበልባል ሚዲያ ላይ ነው። በየብላችሁበት ኮሜንታችሁ ያስፈልገናል። አዎ ኮሜንት ላይም ጽፋችሁልኝ ነበር። ኮሜንታችንን እያነበብክ ነው፣ እናመሰግናለን። እንደዚህ ብላችሁም ደግሞ ሰጀስቶችንም እያደረጋችሁ ነበር። አዎ እያንዳንዷን ኮሜንት አነባለሁ። መሆን ያለበት ነገር ሁሉ አደርጋለሁ ማለት ነው። ከዚህ በመቀጠል ተነስተን የምንሄደው ደግሞ አንድ ቦታ አለ። እዛ ቦታ ላይ ትልቅ መረጃ እንዳለ ተነግሮናል። ልዑልን ወደ ቀድሞ ጤና ተመልሶ የምናይበትን ቀን በቅርቡ እንዲያደርግልን ሁላችሁም በየእምነታችሁ ጸሎታችሁ እንድታደርጉ ፈልጋለሁ። የምንገኘው በድጋሚ ነበልባል ላይ ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። መልካም ቆይታ